ሰላም ጤና ይስጥልን የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አምሽታችኋል። የልዩ ጥንቅር ፕሮግራማችን ጀምሯል። ዛሬም ሰዓቱን ጠብቆ ከዚህ ሰዓት ጀምሮ በሚኖረን ቆይታ ከመካከለኛው ምስራቅ እስከ አፍሪካ ቀንድ ከዋሽንግተን ምስጢራዊ ወታደራዊ ሰነዶች እስከ ቀይ ባህር ዳርቻዎች ድረስ የተዘረጉ እጅግ አነጋጋሪ አስደንጋጭ የሆኑ እውነቶችን እንመለከታለን። በሁለት ክፍል ለያይተን ነው የዛሬውን ቆይታችን የምናደርገው። በመጀመሪያው ምዕራፍ ቆይታችን ታዋቂው ዋሽንግተን ፖስት የፔንታጎን ከፍተኛ ምንጮችን በመጥቀስ ይፋ ያደረገውን አንድ መረጃ እንመለከታለን። ዩናይትድ ስቴትስ እስራኤልን ከኢራን ባሊስቲክ ሚሳኤል ጥቃቶች ለመከላከል ስትል ብቻ በብሔራዊ ስልታዊ ክምችቷ ውስጥ ካሏት እጅግ ዘመናዊ ፕላስ ውድ የሆኑ የታድ ኢንተርሴፕተር ሚሳኤሎች ውስጥ ከግማሽ በላይ የሚሆኑትን በጦርነቱ ሂደት ተጠቅማለች እስራኤልን ከኢራን ጥቃቶች ለመከላከል የሚል ጉዳይ አስነብቧል። አሜሪካ በኦፕሬሽን ኤፒክ ፊውሪ ከ200 በላይ ታድና ከ100 በላይ የኤስኤም3 እና ኤስኤም6 ሚሳኤሎችን ስትተኩስ እስራኤል ራሷ ግን በጥቅም ላይ ያዋለችው ከ100 በታች የአሮውና 90 የሚጠጉ የዴቪድ ስሊንግ ኢንተርሴፕተር ሚሳኤሎች ብቻ ስለመሆናቸው አስነብበዋል። ይህ ያልተመጣጠነ ወታደራዊ ዋጋ ታዲያ በዋሽንግተንና በቴል አቪቭ መካከል ትልቅ ፖለቲካዊ ልዩነቶችን ኮስትን ሼር ከማድረግ አንጻር ያሉ ነጥቦችን አስነስቶ ትንሽ መሳሳቦች እንዳሉ የሚያሳይ ጉዳይን አስነስቷል። በዛ የጦርነት ዙር አሜሪካ የጦርነቱን ሸክም ብቻዋን እንድትሸከም ያስገደዳት የእስራኤል ቴክኒካዊ ውሳኔ ምንድነው የሚለውን ጉዳይ እናነሳለን። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያካሄዱት ጠንካራ ጥቃቶችና እርምጃዎችስ ፔንታጎንን ለምንድነው ያሳሰቡት አሳስበውታል የሚሉ መረጃዎች እየወጡ ነውና ቴክኒካዊ ውሳኔስ ምን ይመስላል የሚሉ ብሎም ወደ ፔንታጎን ከእስራኤል በኩልስ ለዚህ ዘገባ ምን አይነት ምላሾችን ተሰጡ? የአሜሪካ ባለስልጣናት እስራኤል ለብቻዋ ጦርነትን ገጥማ ማሸነፍ አትችልም፣ ግን እኛ ከኋላዋ ስላለን ሰው ይሄን አይመለከትም የሚል አንድ አነጋጋሪ ሐሳብም አንስተዋልና እነሱን ጉዳዮች በዝርዝር እንመለከታቸዋለን። በሁለተኛው ምዕራፍ ደግሞ ወደ ቀይ ባህር፣ ወደ ኤደን ባህረ ሰላጤና ወደ አፍሪካ ቀንድ እንመጣና በዛ አካባቢ ላይ እየተንቀሳቀሰ ያለውን ውጥረት እናነሳለን። በየመን የሰንዓን መንግስታዊ መዋቅር የተቆጣጠረው የሃውቲ ታጣቂ ቡድን ከፍተኛ መሪ የሆኑት ማህዲ አልማሻት ሶማሊላንድ ከእስራኤል ጋር ያደረገች ያለውን ግንኙነት ተከትሎ እጅግ ጥብቅ ማስጠንቀቂያን ሰጥቷል። እስራኤልና ራሷን ነጻ ሀገር አድርጋ የሰየመችው ሶማሊላንድ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔ ሙሉ ዲፕሎማሲያዊ ግንኙነት በመሰረታቸውን ከዚህ በፊት በተደጋጋሚ ያነሳነው ጉዳይ ነው። እሱን ተከትሎ ታዲያ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሃርጌሳ ተገኝተው ሚስጥራዊ ውይይት አድርገዋል የሚሉ መረጃዎች መውጣት መጀመራቸውን ተከትሎ እስራኤል በስትራቴጂካዊቷ በርበራ ወደብ ላይ የደህንነትና የራዳር ካምፕን ለመገንባት አቅዳለች የሚሉ መረጃዎችም ተከትለው መውጣታቸውን ተከትሎ ሃውቲዎችን እንዲቆጣ አድርጓል። ይህ ስልታዊ እርምጃ የእስራኤል ስልታዊ እርምጃ ሃውቲዎችን ብቻ ሳይሆን ሞቃዲሾንም ያስቆጣ ጉዳይ ነው። እንዴት ነው የተቆጡት? የቁጣው መንስኤ ምንድነው የሚለውን ነገር እናነሳላችኋለን። ከዛ ባሻገር ደግሞ ከግብጽ፣ ቱርክ፣ ሳውዲ አረቢያ ያሉ በቀጠናው ላይ የራሳቸው ኢንተረስት ያላቸው ኃይሎችስ ምን ይላሉ በዚህ ጉዳይ? ስሌታቸውን ለመቀየር ይገደዳሉ የሚለውን ነጥብ እናነሳለን። ከሁሉም በላይ ግን ይህ ውጥረት ከ95% በላይ የንግድ መስመሯን በዚህ የባህር መስመር ለምታደርገው ኢትዮጵያ የሚደቅነው የኢኮኖሚና የደህንነት ስጋት ምንድነው የሚለውን ጉዳይ ዋነኛው ማጠንጠኛችን ይሆናል። ስለዚህ አብራችሁን እንድትቆዩና እንድትከታተሉኝ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። ወደ ቀዳሚው ጉዳያችን እናምራ። ታዋቂው ዋሽንግተን ፖስት ጋዜጣ የደህንነት የስለላና የፔንታጎን ከፍተኛ ወታደራዊ ምንጮችን ጠቅሶ ይፋ ባደረገው አዲስ መረጃ መሰረት አሜሪካ እስራኤልን ከኢራን መጠነ ሰፊ የባሊስቲክና የክሩዝ ሚሳኤል ጥቃቶች ለመከላከል ስትል በብሔራዊ ስልታዊ ክምችቷ ውስጥ ካሏት እጅግ ዘመናዊና ውድ ከሆኑ የኢንተርሴፕተር ሚሳኤሎች ውስጥ ከግማሽ በላይ የሚሆነውን ሙሉ በሙሉ ተጠቅማ ጨርሳለች ብሎ አስነብቧል። በዚህ የጦርነት ሂደት 40 ቀናት በዘለቀው ጦርነትና በአሁኑ ወቅት በጊዜያዊ የተኩስ አቁም ስምምነት ላይ በሚገኘው የኢራንና የእስራኤል አሜሪካ ቀጥተኛ ግጭት ወቅት እስራኤል ከ200 በላይ የሚሆኑ
የሆኑ የኢራን ሚሳኤሎችን በአየር ላይ የሚያከሽፉ የተርሚናል ሃይ አልቲቱድ ኤሪያ ዲፌንስ ወይም በአጽሮተ ቃል አገላለጹ THAAD ወይም ታድ በማለት የምንጠራውን ዘመናዊ የሚሳኤል ኢንተርሰፕተሮችን ወደ ሰማይ ተኩሳለች ብለዋል። ይህ በአጭር ጊዜ ውስጥ በጥቅም ላይ የዋለው የጦር መሳሪያ መጠን ደግሞ ፔንታጎን በመላው ዓለም ካለው አጠቃላይ ብሔራዊ ክምችቱ 50% ወይም ግማሹን የሚሸፍን ነው ብለዋል መረጃው። ይህ ጉዳይ የሚያሳየን ትልቁ ሀቅ ምን መሰላችሁ? ዋሽንግተን የቴል አቪቭን ሰማይ ሰላማዊ ለማድረግ ስትል የራሷን የስትራቴጂካዊ መሳሪያዎችን የሚሳኤል መከላከያ ጋሻዎችን በከፍተኛ ሁኔታ ለማሟጠጥ ስለመገደዷ። ይህ መረጃ ይፋ መሆኑን ተከትሎ ደግሞ በመላው ዋሽንግተንና በወታደራዊ ማህበረሰብ ዘንድ ትልቅ ድንጋጤን የፈጠረ ጉዳይ ሆኖ ተወስዷል። የአሜሪካ ዕቅድ አውጪዎች ጉዳዩን በከፍተኛ ጥንቃቄ እንዲመረምሩትም አድርጓቸዋል። ምክንያቱም የአሜሪካ ጦር ኃይል በአንድ ቀጠና ላይ ብቻ ይህንን ያህል ግዙፍ መጠን ያለው የጦር መሳሪያ ክምችት ጥቅም ላይ የሚያውል እንዲሁም የሚያሟጥጥ ነው ተብሎ በፍጹም ታስቦ አያውቅም ነበር። ዋሽንግተን ፖስት ያገኛቸው ሚስጥራዊ ሰነዶች እንደሚያሳዩት ግን አሜሪካ ከሜዲትራኒያንና ከቀይ ባህር ላይ ካሰማራቻቸው የባህር ላይ የጦር መርከቦች ላይ ብቻ ከ100 በላይ የሚሆኑ የSM3 እንዲሁም SM6 የተሰኙ እጅግ ውድ የሆኑ የሚሳኤል መከላከያዎችን ጭምር ነው ወደ ሰማይ የተኮሰችው ከታድ በተጨማሪ ማለት ነው። ከዚህ አስደንጋጭ ክስተት በስተጀርባ ያለውና የወታደራዊ ተንታኞችን አፍ ያስከፈተው እጅግ አነጋጋሪው እውነታ ግን ሌላ ሆኖ ተገኝቷል። አሜሪካ እስራኤልን ለመጠበቅ ስትል የራሷ ብሔራዊ መከላከያ በዚህ ደረጃ ጥቅም ላይ ስታውል፣ እስራኤል ራሷ በጥቅም ላይ ያዋለችው ግን ከ100 በታች የሆነን የአረው የሚሳኤል ሲስተምና ወደ 90 የሚጠጉ የዴቪድ ስሊንግ የሚሳኤል መከላከያዎችን ብቻ ናቸው የሚለው ጉዳይ ነው ትኩረትን የሳበው። ይህ ማለት ዩናይትድ ስቴትስ እስራኤልን ለመከላከል ስትል ያወጣችውና የተኮሰችው የሚሳኤል መከላከያ መጠን እስራኤል ራሷ ሀገሯና ሉዓላዊነቷን ለመጠበቅ በጦርነት ላይ ከተኮሰችው አጠቃላይ ኢንተርሰፕተር ሚሳኤል መጠን በእጅጉ ይበልጣል የሚል ነው። የእጅግ ዝርዝር የሆነውን መረጃ ይፋ መሆኑ ተከትሎም በዋሽንግተንና በቴል አቪቭ መካከል ያለው ወታደራዊ ግንኙነት ምን መልክ አለው፣ እውነተኛ ጠባቂና ተጠቃሚስ ማን ነው የሚለው ጥያቄ በዓለም አቀፍ ዘንድ በከፍተኛ ሁኔታ ተነስቶ አጀንዳ መሆንን ጀምሯል። ይህንን ጉዳይ ይበልጥ አሳሳቢ የሚያደርገው ደግሞ የትኛው መስላችሁ? የታድ ሚሳኤል መከላከያ ስርዓት በአሜሪካ ወታደራዊ መዋቅር ውስጥ ያለውን ልዩ ቦታና ዋጋ ነው። ይህ የመከላከያ ስርዓት አሜሪካ ወደ ጠፈር ተኩሳ ከምታንቀሳቀሳቸው የራዳርና የሳተላይት መረጃዎች ጋር በቀጥታ የተገናኘ ነው። ከጥላት የሚተከሱ እጅግ ፈጣን የባሊስቲክ ሚሳኤሎችን ከምድር ከባቢ አየር ውጭና ውስጥ አሳዶ የማክሸፍ ልዩ ብቃት ያለው ዘመናዊ መሳሪያ ነው። አሜሪካ ይህንን የመከላከያ ስርዓት ለዓመታት ስታመርትና ስታከማች የኖረችው እንደ ቻይና እና ሩሲያ ካሉ ለሀያላን ጋር ሊፈጠር ከሚችል ከፍተኛ የዓለም ጦርነትና ግጭት ስትራቴጂካዊ ዋስትና እንዲሆን ታስቦ ነበር። ይሁን እንጂ በኢራንና በእስራኤል መካከል በተቀሰቀሰው ጦርነት በአጭር ቀናት ውስጥ የአሜሪካን የ10 ዓመታት የጦር መሳሪያ ዝግጅት ግማሽ ያሉን በልቶታል መባሉ አስደንጋጭ ሆኗል። ይህ ሁኔታ የአሜሪካ ሲቪልና ወታደራዊ መሪዎች መካከል ጥልቅ የሆነ የሀሳብ ልዩነት እንዲፈጠር ምክንያት ሆኗል። በተለይ በፔንታጎን ውስጥ የሚገኙ ከፍተኛ ጀነራሎች የአሜሪካ የራሷ ብሔራዊ ደህንነት አደጋ ላይ እየወደቀና ወደፊት በፓሲፊክ ውቅያኖስ ላይ ከቻይና ጋር ሊኖር የሚችል ምንም አይነት ግጭት ቢነሳ አሜሪካ ራሷን የምትከላከልበት የታድ ሚሳኤል እጥረት ሊያጋጥማት ይችላል የሚሉ እምነቶችን መያዝ ስለመጀመራቸው ተገልጿል። ከዚህ በተጨማሪ ደግሞ የዋሽንግተን ፖስቱ ዘገባ ይህ የአሜሪካ የሚሳኤል መከላከያ ክምችት መሟጠጥ ምስጢር የወጣው በአጋጣሚ ሳይሆን በፔንታጎን ውስጥ ባሉ ከፍተኛ ባለስልጣናት ሆን ተብሎ ለህዝብ ይፋ የተደረገ ነው የሚል አንድምታም አንሷል። የዚህ መረጃ መውጣትና ዋና ዓላማው ደግሞ የአሁኑ የአሜሪካ አስተዳደር ለእስራኤል የሚሰጠውን ፍጹምና ገደብ የለሹ ወታደራዊ ድጋፍ እንዲያቆም ወይም ቢያንስ የራሷን የጦር መሳሪያ ክምችት በማያናጋ መልኩ እንዲደራጅ ግፊት ለማድረግ ስለመሆኑ ተነስቷል። እስራኤል በራሷ የአየር መከላከያ አቅም እንደ አይሮን ዶም ያሉ የአጭር ርቀት መከላከያዎችን በማምረት ረገድ ስኬታማ ነገር ብታስመዘግብም ከኢራን የሚመጡትን የረጅም ርቀት የባሊስቲክ ሚሳኤሎች የመመከት አቅሟ ግን አሁንም በአሜሪካ የታድ ቴክኖሎጂን የተንጠለጠለ መሆኑ ይህ ክስተት በተግባር አስመስክሯል። ይህ ተጋላጭነት ደግሞ በዋሽንግተን የፖለቲካ መድረክ ላይ ትልቅ ክርክርን ፈጥሯል። አንዳንዶቹ የአሜሪካን የዓለም አቀፍ መሪነት ሚና ለማስጠበቅ አጋሮችን መደገፍ ግድ ነው ሲሉ ይከራከራሉ። ሌሎች ደግሞ የሀገሪቱን የጦር መሳሪያ ክምችት የሌላ ሀገር ሲባል ለከፍተኛ አደጋ ማጋለጥ ፍጹም ተቀባይነት የሌለው ስህተት ነው በማለት የከረረ ተቃውሟቸውን ነው እየገለጹ የሚገኝ። የአሜሪካ ሚሳኤል መከላከያ ክምችት በከፍተኛ ሁኔታ መሟጠጡና ጦርነቱ ያስከተለው የውድመት መረጃ በዋሽንግተን ፖስት አማካኝነት ይፋ ከወጣ በኋላ በተለያዩ ምንጮች ይፋ ሲደረግ ነበር። አሁን የታድን የተመለከተውን መረጃ ነው በዋሽንግተን ፖስት የወጣው። ይፋ ከሆነ በኋላ በዋሽንግተን የሚገኘው የእስራኤል ኤምባሲ የተፈጠረውን ዲፕሎማሲያዊ ጫና ለማለስለስ በሚመስል ሁኔታ ይፋዊ መግለጫ ለመስጠት ወይም ለዋሽንግተን ፖስት ዘገባ ምላሽ ለመስጠት ተገዷል። እስራኤል ታይምስ ይዞት የወጣው የኤምባሲው መልስ እንደሚያሳየው ከሆነም በኦፕሬሽን ኢፒክ ፊውሪ ወቅት የሁለቱ ሀገራት ወታደራዊ ዘመቻዎችና መዋቅሮች በከፍተኛና በቅርብ ደረጃ የተቀናጁ መሆናቸውን ጠቅሷል። ዩናይትድ ስቴትስ ወታደራዊ ፍላጎቷን፣ ስልታዊ ዝግጁነቷን፣ የጋራ ስትራቴጂካዊ ጥቅምና እንደ እስራኤል ያለ ሌላ የጸናና አስተማማኝ አጋርም በዓለም ላይ በፍጹም ሊኖራት እንደማይችል በመግለጽ የተፈጠረውን የጥገኝነት ናሬቲቭ ወደ ጋራ ጥቅም ስትራቴጂካዊ አጋርነት ከፍ ለማድረግ ሞክሯል። ይህ ደግሞ ጥረቱም መሰላችሁ ዋሽንግተን ለራሷ ደህንነት ስትል ከቴል አቪቭ ጋር ያላትን
ግንኙነት በድጋሚ እንድትመረምር የፖለቲካ ግፊት እንዲደረግባት በማለም ነው የተደረገው። ይህ በእንዲህ እንዳለ እስራኤል የራሷ የረጅም ርቀት ሚሳኤል መከላከያ ክምችት ሙሉ በሙሉ እያለቀባት ነው የሚለው ዓለም አቀፍ ወሬ በተደጋጋሚ ለማስተባበልና የሀገሪቱ የደህንነት ገጽታ ለመጠበቅም ስትጥር ተመልክተናታል። ከመጋረጃ በስተጀርባ ያሉ እውነተኛ እርምጃዎቿ ግን የተለየ ምስል ነው የሚያሳዩት ይላሉ ዘገቦች። የእስራኤል የጦር ካቢኔ የሀገሪቱን ብሔራዊ የመከላከያ ኢንዱስትሪዎች በሙሉ አቅማቸው እንዲሰሩም አዟል። በተለይ የአሮና የዴቪድ ስሊንግ የሚሳኤል መከላከያዎች የማምረት ሂደት በከፍተኛ ሁኔታ ለማፋጠንና ተጨማሪ በቢሊዮን የሚቆጠር ዶላር በጀት ለመመደብ አስቸኳይ ቅድ ስለመያዙ ተሰምቷል። በውስጥ ያለውን ስልታዊ ስጋትና ከፍተኛ የጦር መሳሪያ እጥረት በተዘዋዋሪ መንገድ በተግባር የሚያሳይ ነውም ተብሏል። ይህ የአሜሪካ እንቅስቃሴ ይህ የእስራኤል የውስጥ ዝግጅት የሚያሳየው አገሪቱ ከአሜሪካ የሚመጣላት ድጋፍ በማንኛውም ጊዜ በዋሽንግተን የውስጥ ፖለቲካ ምክንያት ሊቋረጥ ወይም ሊቀንስ የሚችልበት ስጋት እንዳለባት ነው የሚያሳየው። በሌላ በኩል በአሜሪካ ላይ ያለውን ስልታዊና ፖለቲካዊ ስጋት ይበልጥ እየጠነከረ የመጣው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጠንካራ ፖሊሲ ተከትሎ ነው። በአሁኑ ወቅት ከሚያዝያ 8 ቀን ጀምሮ በፓኪስታን አደራዳሪነት የተደረሰውና ለአጭር ጊዜ ተግባራዊ የሆነ የሚገኘው ጊዜያዊ የተኩስ አቁም ስምምነት በመሬት ላይ አለ። ግን ዋሽንግተንና ቴህራን ለ5 አስርት ዓመታት የዘለቀውን የጠላትነት ግንኙነታቸውን ለመቋጨት በእስላማባድ በኩል ንግግሮች ላይ በማድረግ ቢሆንም ፕሬዚዳንት ትራምፕ ግን ድርድሩ በአጭር ጊዜ ውስጥ እነሱ በሚፈልጉት መንገድ ካልተሳጋ ወታደራዊ እርምጃው ይበልጥ በጠነከረ መልኩ ሊቀጥል እንደሚችልና ኢራን ላይ ሙሉ የባህር ከበባ ማድረጋቸው እንደሚቀጥሉ ነው በተደጋጋሚ እየገለጹ የሚገኙ። ይህ የትራምፕ ዛቻና ጠንካራ አቋም ደግሞ በአሜሪካ ዕቅድ አውጪዎችና በፔንታጎን ጀነራሎች ዘንድ ስጋትን ስለመፍጠሩ እየተነሳ ነው ያለው። የዚህ ድንጋጤ ዋነኛው ምክንያት ደግሞ አሜሪካ ከግማሽ በላይ የታድ ወታደራዊ ክምችቷን በ40 ቀናት ጦርነት ጨርሳ ባለችበት በአሁኑ ወቅት ይህ በእስላማባድ እየተካሄደ ያለው የሰላም ድርድር ፈርሶ ጦርነቱ በድጋሚ የሚያገረሽ ከሆነ አሜሪካ ራሷን ሌላ ትልቅ ዓለም አቀፍ ግጭት ለምሳሌ ከቻይና ጋር ከሩሲያ ጋር ሊፈጠር ለሚችል ቀውስ የምታዘጋጅበት ብሔራዊ ወታደራዊ አቅሟና ስልታዊ ዋስትናዋ በከፍተኛ ሁኔታ ይዳክማል የሚል ስጋትም ስላለ ነው። የፔንታጎን ስትራቴጂስቶች አሁን እያስገነዘቡ ያሉት የትራምፕ አስተዳደር በዲፕሎማሲው መስመር ላይ ጠንካራ ስምምነት መፍጠር ካልቻለ አሜሪካ በራሷ እጅ ላይ ምንም አይነት የሚሳኤል መከላከያ ክምችት ሳይኖራት ወደ ከፋና ወደ ረጅም ጊዜ ክልላዊ ጦርነቱ ልትገባ ትችላለች። ይህ ደግሞ ለዋሽንግተን ዓለም አቀፍ ልዕለ ኃያልነት ትልቅና የማይቀለበስ ታሪካዊ ስህተት ሆኖ ሊመዘገብ ይችላል የሚል ነው በስፋት እየተነሳ ያለው ነጥብ። አሁን ባለው ተጨባጭ ሁኔታ ፕሬዚደንት ዶናልድ ትራምፕ በኢራን ላይ የሰነዘሩት ወታደራዊ ዛቻ እውን ሆኖ ጦርነቱ በድጋሚ የሚቀሰቀስ ከሆነ አሜሪካ ከዚህ ቀደም በኦፕሬሽን ኢፒክ ፊሪ ወቅት ከተጠቀመቻቸው በላይ እጅግ ከፍተኛና ሊሸከሙት የማይችሉት ቁጥር ያለው የሚሳኤል መከላከያ ለመተኮስ ልትገደድ እንደምትችል ነው የአስተዳደሩ ከፍተኛ ባለስልጣናት እየገለጹ የሚገኙት። አሜሪካ የቀጣዩን ጦርነት የመከላከል ሸክም ብቻዋን እንድትሸከም የሚያስገድዳት ያልተጠበቀ ቴክኒካዊ ቀውስም በእስራኤል በኩል እንዳለ እየተነሳ ነው። ለዚህ ደግሞ ዋነኛው ምክንያት የእስራኤል መከላከያ ሰራዊት በአሁኑ የተኩስ አቁም ወቅት የወሰደውና የአሜሪካን ወታደራዊ እቅድ አውጪዎች ያስቆጣው ስልታዊ ውሳኔ ነው። እሱም እስራኤል የራሷን የረጅም ርቀት የሚሳኤል መከላከያ ባትሪዎችን ለጥገና ለእድሳትና ለረጅም ጊዜ ስትራቴጂካዊ ዝግጁነት ስትል አሁን ወደ ሜንቴናንስ እንዲገቡ በማድረግ ከአገልግሎት ውጭ አድርጋቸዋል። ይህ ማለት አሁን ላይ በእስራኤል ድንገተኛ ጥቃት ቢሰነዘር የእስራኤል የራሷ መከላከያ ጋሻዎች በሙሉ አቅማቸው አይሰሩም ነው። ስለዚህ የቴል አቪቭ ሰማይ የመጠበቅ ሸክሙ 100% በአሜሪካው የታድና የባህር ኃይል ሚሳኤሎች ትከሻ ላይ ብቻ ነው የሚወድቀው። ይህ በእንዲህ እንዳለ አሜሪካ የራሷን ጦር መሳሪያ ክምችት በፍጥነት ለመተካት ያላት የኢንዱስትሪ አቅም እጅግ አነስተኛና ደካማ መሆኑ የሚያሳዩ ሌሎች ሪፖርቶች መውጣታቸው ትልቅ የቴክኒክ ቀውስ ሆኖ ብቅ ብሏል። የአሜሪካ ስቲምሰን ሴንተርና የኮንግረስ ወታደራዊ ጥናት ባለሙያዎች የሚያስገነዝቡት የታድ ኢንተርሴፕተር ሚሳኤል በፋብሪካ መልሶ የማምረት ሂደት ዓመታትን የሚፈጅ እጅግ የረቀቀ ቴክኖሎጂን የሚጠይቅ ነው። ውስብስብ የኢንዱስትሪ አቅርቦት ሰንሰለት ያለ ነው። እያንዳንዱ የታድ ሚሳኤል ወደ 15.5 ሚሊዮን ዶላር የሚጠጋ ዋጋ እንዳለው ያነሳሉ። የአሜሪካ የመከላከያ ፋብሪካዎች በአሁኑ ወቅት የፍጆታ ፍጥነት ፍላጎቱን በፍጥነት ማሟላት አይችሉም። ይህ ማለት ደግሞ አሜሪካ እስራኤልን ለመጠበቅ ስትል የተኮሰቻቸው ከ200 በላይ የታድ ሚሳኤሎች በሚቀጥሉት ጥቂት ዓመታት ውስጥ እንኳን መልሶ ለመተካት እጅግ አስቸጋሪዎች ናቸው። ይህ ጥረት ደግሞ አሜሪካን በዓለም አቀፍ ደረጃ ለከፍተኛ ወታደራዊ ስትራቴጂክ ኦቨር ኤክስቴንሽን እንድትዳረግ ያደርጋታል። ይህ ክፍተት ለመሙላት ሲባል ፔንታጎን በጦርነቱ ወቅት አንዳንድ የታድ መከላከያ ባትሪዎችና የፓትሪዮት ስርዓቶችን ፓሲፊክ ውቅያኖስ ላይ ከሚገኙትና ስልታዊ ጠቀሜታ ካላቸው እንደ ደቡብ ኮሪያ ካሉ የጠር ሰፈሮች በድንገት በመንቀል ወደ መካከለኛው ምስራቅ ለማዛወር ተገዶ እንደነበር የምናስታውሰው ነው። ይህ ስልታዊ እርምጃ ደግሞ አሜሪካ በእስያ ፓሲፊክ ቀጠና ያላትን ወታደራዊ ይዞታ በከፍተኛ ሁኔታ ያዳከመና እንደ ጃፓንና ደቡብ ኮሪያ ያሉ የአሜሪካ የቅርብ አጋሮች ላይም ከፍተኛ የደህንነት ስጋትን የፈጠረ ነው። እነዚህ ሀገራት ከሰሜን ኮሪያ ወይም ከቻይና የሚሰነዘርባቸው ወታደራዊ ትንኮሳ ካለ እሱን ለመመከት ዋስትና አድርገው የሚመለከቱት የአሜሪካን የሚሳኤል ጋሻ ነበር። አሁን ግን ያ ጋሻ እስራኤልን ለመጠበቅ ሲባል ተነቅሎ ወደ መካከለኛው ምስራቅ የሚወሰድበትና የተወሰደበት እድል አለ። በአጠቃላይ ይህ አዲስ የወጣው መረጃ እንደሚያሳየን ከሆነ የዘመናዊው ዓለም ጦርነት ከቴክኖሎጂ የበላይነት ባለፈ የጦር መሳሪያዎችን በፍጥነት የመተካትና የማምረት ኢንዱስትሪያዊ አቅምንም በከፍተኛ ሁኔታ የሚፈትን ነው። አሜሪካ ከእስራኤል ጋር የፈጠረችው የፍጹም ጥገኝነት ላይ የተመሰረተ ወታደራዊ ጥምረት ዋሽንግተንን ለራሷ ብሔራዊ ደህንነትና ዓለም አቀፍ ልዕለ ኃያልነቷ አዲስ አይነት ስልታዊ አጣብቂኝና አደጋ ይዞን የመጣ መሆኑ ነው የዋሽንግተን ፖስቱ ዘገባ የሚያሳየውና እሱን ተከትለው በተለያዩ ሁኔታዎች በርካታ ጉዳዮች እንዲነሱ እያደረገ የሚገኘው።
ይህንን ብለን ወደ ሁለተኛው ጉዳያችን ስናመራ የተከበራችሁ የገበያ ሚዲያ ተከታታዮቻችን ጉዳዩን ወደኛ ደግሞ ጠጋ እናድርገውና የኢራን ቁልፍ አጋር ተደርጎ ከሚወሰዱት መካከል ሁቲዎች በኤደን ባህረ ሰላጤ ላይ ሌላ ስጋትን የሚያጭር ጉዳይ ስለ መሰንዘራቸው እናነሳለን። ከሶማሊላንድ ጋር በተያያዘ ነው ጉዳዩ የመጣው። በቀይ ባህር በኤደን ባህረ ሰላጤና በአፍሪካ ቀንድ አካባቢ ያንዣበበ ስላለው አዲስና እጅግ አሳሳቢ የጂኦፖለቲካዊ ውጥረት ነው የምናወራው። አሁን በቅርቡ በየመን የሚንቀሳቀሰውና የሰንዓን መንግስታዊ መዋቅር ተቆጣጥሮ የሚገኘው የሃውቲ ቡድን ከፍተኛ የፖለቲካ ምክር ቤት መሪ የሆኑት ማህዲ አልማሻት ሶማሊላንድ ከእስራኤል ጋር እያደረገችው ያለውን ግንኙነት ማጠናከርና ወደ መደበኛ ዲፕሎማሲ የመግባት አካሄዷ በቀጠናው ደህንነት ላይ የተደቀነ ከባድ ስጋት ነው ሲሉ እጅግ ጥብቅና የማያሻማ የሆነን ማስጠንቀቂያ አስተላልፈዋል። ይህ መግለጫ ይፋ የሆነው የመን የተዋሃደችበትን 36ኛ ዓመት የምስረታ በዓል ምክንያት በማድረግ ለህዝብ በተላለፈ የቴሌቪዥን ንግግር ላይ ስለመሆኑ ሚድል ኢስት ሞኒተር አስነብቧል። የሃውቲ መሪ ቡድናቸው የመጨረሻውን የየመን መሬት ከባዕድ ወራሪዎች እስኪያጸዳና ሙሉ ነጻነቷን እስኪያረጋግጥ ድረስ ወታደራዊ ፍልሚያውን ውጊያውን አጠናክሮ ለመቀጠል ያለውን ጽኑ ዝግጁነትን በይፋ አረጋግጧል። ማህዲ አልማሻት በንግግራቸው ወቅት የአሜሪካና እስራኤል ጥምረት በቀጠናው ላይ የሚሰነዝረውን ማንኛውም አይነት ወታደራዊ ሆነ ዲፕሎማሲያዊ ትንኮሳ በጽኑ ለመመከት ቆርጠው እንደተነሱም ገልጸዋል። የእስራኤል በአካባቢው ላይ መገኛን ለማግኘት የምታደርገው ጥረት በተለይ በሶማሊላንድ ምድር ላይ በተግባር ለማረጋገጥ እየሰራች መሆኑን ተከትሎ ቡድኑ ድንበር ተሻጋሪ እርምጃ ለመውሰድ ወደ ኋላ እንደማይልም አስታውቋል። ይህ መግለጫ የመጣው እስራኤልና ራሷን ነጻ ሀገር አድርጋ የሰየመችው ሶማሊላንድ ዲፕሎማሲያዊ ግንኙነታቸውን ይፋ ካደረጉና ከፍተኛ ባለስልጣኖቻቸውን የልኡካን ቡድን በመመደብ የጉብኝት ልውውጥ ካደረጉ በኋላ መሆኑ የቀጠናው ውጥረት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። በተለይ የሃውቲዎች ጠንካራ ማስጠንቀቂያ የመጣው የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ዋና ከተማ ሃርጌሳ በመገኘት ከፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር ተከታታይና ሚስጥራዊ የሆኑ ስትራቴጂካዊ ውይይቶችን ማድረጋቸው ተከትሎ እንደሆነ ነው መረጃዎች የሚያሳዩት። ሃውቲዎችን የዲፕሎማሲ እንቅስቃሴ እንደ ተራ የሁለትዮሽ ግንኙነት ሳይሆን እስራኤል በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ወታደራዊ የደህንነትና የክትትል ተጽዕኖ ለማስፋት የምታደርገውን ስልታዊ ሴራ አድርገው በጽኑ ይረዱታል። የሃውቲ መሪዎች ይህንን እንቅስቃሴ የታላቋ እስራኤል መስፋፋት ፕሮጀክት አካል ነው በማለት የሚፈርጁት ነው። በቅርቡ ደግሞ በኢራንና በተለያዩ የክልሉ ሀገራት ላይ የተከፈቱ ወታደራዊ ጥቃቶች የእስራኤልን ቀጠናዊ የበላይነት ለማረጋገጥ የተደረጉ ሙከራዎች ናቸው ሲሉ ይከራከራሉ። ማህዲ አልማሻት በንግግራቸው ላይ የአረብና የእስልምና ሀገራት መንግስታት እንዲሁም ህዝቦች ጉዳዩን በዝምታ ከመመልከትና በቃላት ብቻ ከማውገዝ ባለፈ የእስራኤልን ወደ ምስራቅ አፍሪካ መስፋፋት ለመግታት ተግባራዊና ወታደራዊ እርምጃዎችን እንዲወስዱም ጥሪ አቅርቧል። ይህ በአንደኛው ወገን የቀረበው የሃውቲዎች ቀጥተኛ ማስጠንቀቂያና በሌላኛው ወገን የሶማሊላንድ ዲፕሎማሲያዊ ግስጋሴ በቀይ ባህር ያለውን የዓለም አቀፍ የንግድ መተላለፊያ መስመር ይበልጥ ደህንነቱ ያልጠበቀ እንዲሆን የማድረግ ከፍተኛ አቅም እንዳለው ነው ዓለም አቀፍ የፖለቲካ ሙያተኞች በተለያዩ አጋጣሚዎች በስፋት እየገለጹት የሚገኙት። ይህ የሃውቲዎች ቁጣ ምንጩ ሌላው ምክንያት ደግሞ የሚመስላቸው የእስራኤል መገኘት በየመን ደቡባዊ የባህር ጠረፍ ላይ የሚፈጥረውን ቀጥተኛ ወታደራዊ ስጋት ነው። ቡድኑ ይህንን እንቅስቃሴ ብሔራዊ ደህንነቱን አደጋ ላይ የሚጥል ቀይ መስመር አድርጎ እንደሚወሰድ ይገልጻል። ማህዲ አልማሻት እንዳሉት ከሆነ የሃውቲ ጦር ኃይሎች በባህር ላይና በየብስ ላይ ያላቸውን የጦር መሳሪያ አቅም በከፍተኛ ሁኔታ እያሳደጉ ነው ብለዋል። ከሶማሊላንድ በኩል የሚመጣን ማንኛውም አይነት የእስራኤል የደህንነት ስጋት ለመምታት ለመመከት ዝግጁ መሆናቸውን ነው የገለጹት። ይህ የሃውቲዎች አቋም ቡድኑ ፍልስጤምን ለመደገፍና በእስራኤል ላይ ጫና ለመፍጠር በቀይ ባህር ላይ በሚያልፉ መርከቦች ላይ ያደረገ ከነበረው ተከታታይ ጥቃት ጋር በቀጥታ ልናያይዘው የምንችል ነው። እዚህ ላይ ሊሰመርበት የሚገባው ጉዳይ ምን መሰላችሁ? የሃውቲዎች ማስጠንቀቂያ በቃላት ደረጃ ብቻ የሚቀርብ ሳይሆን በተግባር በቀጠናው ላይ ትልቅ የኃይል ሚዛን ለውጥ ሊያመጣ የሚችል ስጋትንም የሚያጭር ወታደራዊ አንድምታ ያለው ስለመሆኑ ነው መገንዘብ ያለብን። ለምን ካላችሁ በዚህ መስመር ላይ ሃውቲዎች ከዚህ በፊት ስጋትን ደቅነው መስመሩን ለማደናቀፍ የተለያዩ ጥረቶችን ሲያደርጉ የቆዩ ስለሆኑ ማለት ነው። እስራኤል ራሷን በይፋ ነጻና ሉዓላዊ ሀገር አድርጋ ካወጀችው ነገር ግን ደግሞ ለአስርተ ዓመታት ዓለም አቀፍ ማህበረሰቡ እውቅና ነፍጓት በዲፕሎማሲያዊ መገለል ውስጥ ከቆየችው ሶማሊላንድ ጋር ሙሉ ዲፕሎማሲያዊ ግንኙነት ለመመስረት ይፋዊ መግለጫን የሰጠችው ባለፈው የፈረንጆቹ ዓመት ማጠናቀቂያ ላይ ነበር። በጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጥተኛ ውሳኔና መሪነት ነበር። ይህ ስምምነት የአሜሪካ መንግስት በቀጠናው ላይ አዲስ የፖለቲካ አስተላለፍ ለመፍጠር ሲጠቀምበት የነበረውን የአብርሃም አኮርድስ ተብሎ የሚጠራውን የትስስር መንፈስና ያንን መርህ መሰረት በማድረግ እንደሆነ ነው በይፋ የተገለጹ። እስራኤል ለሶማሊላንድ ይፋዊና ሙሉ መንግስታዊ እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ነው ያደረጋት ያ ውሳኔ። ከዚህ ባሻገር ደግሞ ታሪካዊና ያልጠበቀ እውቅና ከተሰጠ በኋላ በሁለቱ ወገኖች መካከል የነበረው ግንኙነት በፍጥነት ነው እያደገ ያለው። የሶማሊላንድ ልዩ ተወካይ መሐመድ ሀጂ በኢየሩሳሌም በመገኘት የሹመት ደብዳቤያቸውን ለእስራኤሉ ፕሬዚዳንት ኢሳቅ ሄርዞግ በይፋ ተረክበዋል። ሶማሊላንድ በኢየሩሳሌም የራሷን ሙሉ ኤምባሲ ለመክፈትና ከተማዋንም የእስራኤል ዘላለማዊ ዋና ከተማ አድርጋ ለመቀበል መስማማቷን ነው መረጃዎች ይወጡ። እስራኤል በተመሳሳይ በሃርጌሳ የራሷን ከፍተኛ ዲፕሎማሲ ሚስዮንና የደህንነት ቢሮ ለመክፈትም አስፈላጊውን ዝግጅት በሙሉ ስለማጠናቀቋ ነው የሚነገረው። ይህ የሁለትዮሽ ስምምነት ከቀላል የዲፕሎማሲ መደበኛ ግንኙነት ባለፈ እጅግ ጥልቅ እንዲሁም ሚስጥራዊ የሆኑ ወታደራዊ እንዲሁም የደህንነት ትብብሮችን ያካተተ ስለመሆኑ ነው የተለያዩ ምንጮች የሚጠቅሱት። በተለይ እስራኤል በሶማሊላንድ ቁልፍና ስትራቴጂካዊ ወደብ ከተማ በሆነችው በርበራ ላይ የራሷን ዘመናዊ ወታደራዊና የባህር ኃይል ደህንነት ካምፕ ለመመስረት ከፍተኛ ፍላጎት እንዳላትና በዚህ ዙሪያም ከሃርጌሳ ባለስልጣናት ጋር ሰፊ ንግግር እያደረገች ስለመሆኑ ይነገራል። ይህ በበርበራና በአካባቢው ላይ
የሚኖር የእስራኤል ወታደራዊ መገኘት ፕሬዘንሱ ለሀገሪቱ የመከላከያና የደህንነት መዋቅር እጅግ አስፈላጊ የሆነ የረዥም ርቀት ራዳርና ኤሌክትሮኒክስ የክትትል አቅምን የሚሰጥ ነው። ከየመን ባህረ ሰላጤና የባህር ጠረፍ የሚነሱ የሃውቲ ሚሳኤሎች ደግሞ ፕላስ ሰው አልባ ድሮኖች አስቀድሞ በመለየት የጸረ ሚሳኤል መከላከያ ዘዴዎችን ለማንቀሳቀስ የሚያስችል አጭር የደህንነት ምላሽ ጊዜን በከፍተኛ ሁኔታን የሚፈጥር ነው። ከዚህ በተጨማሪ እስራኤል በቀጥታም ሆነ በተዘዋዋሪ መንገድ ከኢራን ተነስተው በኤደን ባህረ ሰላጤ በኩል ወደ የመን የሚጓዙ የኮንትሮባንድ የገንዘብና የከባድ ጦር መሳሪያ መሸጋገሪያ ሚስጥራዊ የባህር ላይ መስመሮችም ሙሉ በሙሉ ለመቆጣጠርና ለመበተን ይህንን ስትራቴጂካዊ የአፍሪካ ቀንድ የባህር ዳርቻ በቋሚነት ለመጠቀም ስለማቀዱ አጠራጣሪ አይደለም። ይህ የስምምነቱ ወታደራዊና ደህንነታዊ ገጽታ ነው። እንግዲህ ከላይ ያነሳነውን በሰፊው የተመለከትነውን በየመን የሚገኙት የሃውቲ መሪዎች እጅግ ያስቆጣቸውና በሶማሊላንድ ምድር ላይ የሚገነባው ማንኛውም የእስራኤል ወታደራዊ ደህንነትም ሆነ የሲቪል መሰረተ ልማት ህጋዊ የጦርነት ኢላማ እናደርጋለን ወደሚል ዛቻ እንዲያመሩ ያደርጋቸው። እስራኤል ሶማሊላንድ የሰጠችው ይኸው እውቅና በምላሹ የበርበራን ስትራቴጂካዊ መውጫ በማግኘት ቀይ ባህርን ከደቡብ በኩል ለመቆለፍ የሚያስችላትም ነው። ይህም የሃውቲዎችን የባህር ላይ የበላይነት በቀጥታ የሚገዳደር ነው። ሶማሊላንድ በበኩሏ ከእስራኤል የምታገኘውን ዘመናዊ ቴክኖሎጂ፣ ሳይበር ደህንነትና ወታደራዊ ስልጠና ድጋፍን ተጠቅማ የራሷን የውስጥ መዋቅር ለማጠናከርና የዓለም አቀፍ ማህበረሰቡን ትኩረት ለመሳብ አልማለች ይባላል። ይህ በሁለቱ ወገኖች መካከል የተፈጠረው የጥቅም ትስስር በቀጠናው ላይ የነበረውን ስውር የደህንነት ፉክክርን ወደ ግልጽ ወታደራዊ ፍጥጫ የሚያሸጋግር ይሆናል። የሁለቱ አካላት ስምምነት ዝርዝር ይዘት መረዳት ደግሞ በቀጣይ ለምንመለከታቸው የቀጠናዊ ኃይሎች ምላሽ ቁልፉ ነጥብ ይሆነናል። የሶማሊያ ፌዴራላዊ መንግስት ይህንን የእስራኤልን የተናጠል ውሳኔና ዲፕሎማሲያዊ እርምጃ በከፍተኛ ሁኔታ የተቃወመው ስለመሆኑ እናውቀዋለን። ድርጊቱ የሀገሪቱን ታሪካዊ የግዛት አንድነት፣ ብሔራዊ ሉዓላዊነትና ዓለም አቀፍ ህግጋትን የጣሰ ግልጽ የጥቃት እርምጃ ነው ሲል በይፋ እንደፈረጀውም ከዚህ በፊት አንስተናል። የሞቃዲሾ ማዕከላዊ መንግስት ሶማሊላንድ የሶማሊያ ሪፐብሊክ የማይነጠልና ህጋዊ አካል መሆኑን ደጋግሞ በመግለጽ ከማዕከላዊ መንግስቱ እውቅናና ፍቃድ ውጪ በማንኛውም የውጭ ሀገርና አካል የሚደረግ የፖለቲካ የኢኮኖሚም ሆነ የወታደራዊ ስምምነት ተቀባይነት የሌለውና ዋጋ ቢስ መሆኑን ያስታውቃል። የአፍሪካ ህብረትና የአውሮፓ ህብረትም በተመሳሳይ የሶማሊያን አንድነትና ህጋዊ ግዛት ሉዓላዊነት መከበር እንዳለበት ይገልጻሉ። እስራኤል የወሰደችውን የተናጠል የእውቅና እርምጃም እንዲሁም በሀርጌሳ ዲፕሎማሲያዊ ሚስዮን የመክፈት ውሳኔም እንደማይቀበሉት በተደጋጋሚ ገልጿል። የአሜሪካ መንግስት በበኩሉ በአፍሪካ ቀንድ አካባቢ የቀሰቀሱ አዳዲስ ግጭቶችን ስጋት ለመቀነስ ሁኔታዎችን በጥንቃቄ እየመረመረ መሆኑን በመግለጽ እስካሁን ድረስ የእስራኤልን የዲፕሎማሲ ፈለግ በመከተል ለሶማሊላንድ እውቅና ከመስጠት በይፋ ተቆጥቧል። በሌላ በኩል የአዲስ ፖለቲካ አሰላለፍ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የራሳቸውን ስትራቴጂካዊ ጥቅም ለማስከበር ለሚንቀሳቀሱ እንደነ ግብጽ፣ ቱርክ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ስላሉ የክልሉ ኃይሎችም ትልቅ የስሌት ለውጥና አዲስ የደህንነት ስጋትን ይዞ የሚመጣ ነው። ካይሮ የእስራኤል የቅርብ ድጋፍ ያላት በኢኮኖሚም ሆነ በወታደራዊ ረገድ የጠነከረ ሶማሊላንድ መፈጠር የቀጠናዊ ተቀናቃኟና የናይል ተፋሰስ ዋና ተዋናይ የሆነችውን የኢትዮጵያን ፍላጎት ይበልጥ ያበረታል በሚል ከፍተኛ ስጋት ውስጥ ገብታለች። በተለይ ኢትዮጵያና ሶማሊላንድ ያላቸውን ሪሌሽንሺፕ ጥብቅ የሆነውን ግንኙነት የምናውቀው ነው። በተለይ የየመኑ የሃውቲ ቡድን ከእስራኤል መገኘት ጋር በተያያዘ የፈጠረው አዲስ ወታደራዊ ዛቻ ቡድኑ በሃይማኖታዊና በርዕዮተ ዓለም ከሚመራውና በሶማሊያ ውስጥ ከሚንቀሳቀሰው አልሸባብ ታጣቂ ቡድን ጋር አዲስ ድንበር ተሻጋሪ ወታደራዊ ጥምረት ሊፈጥር ይችላል የሚለውን ስጋትም በከፍተኛ ደረጃ ከፍ እንዲል አድርጎታል። እንዲህ አይነቱ ድንበር ተሻጋሪ ታጣቂዎች ትብብር ደግሞ በቀጥታ በሶማሊያ ምድር ላይ የሰላም አስከባሪ ጦር አስፍራ ለምትገኘው ለኢትዮጵያ ሀገራችንና ለቀጠናው ሀገራት ብሔራዊ ደህንነት ከፍተኛና አደገኛ ስጋትን የሚደቅም ነው። የአረብ ሀገራት ሊግም ቢሆን የእስራኤልን ወደ ምስራቅ አፍሪካና ወደ ቀይ ባህር ደቡባዊ መውጫ መምጣት የአጠቃላይ የአረብን ብሔራዊ ደህንነት የሚጋፋና ቀጠናዊ ሚዛኑን የሚያናጋ ተግባር አድርገው በመመልከት ነው ሁኔታውን በጥብቅ የሚከታተለው። ይህ በቀጠናዊ ኃይሎች መካከል የሚፈጠረው መከፋፈል የሚያሳይንም መሰላችሁ የእስራኤልና የሶማሊላንድ ስምምነት በሁለቱ ወገኖች መካከል ብቻ የተገደበ ሳይሆን የአፍሪካ ቀንድን ወደ ዓለም አቀፍ የሀያላን ፍልሚያ መድረክነት ለመቀየር አቅም እንዳለው ነው። የሶማሊያ መንግስት የቱርክና የግብፅን ወታደራዊ ድጋፍ በመሻት የባህር ዳርቻዋን ለመጠበቅ ጥረት እያደረገ ባለበት በዚህ ወቅት የሃውቲዎች ዛቻ ጉዳዩን ይበልጥ ውስብስብ አድርጎታል። የሃውቲዎች መግለጫ በሶማሊያ የውስጥ ፖለቲካ ላይ አዲስ ቀውስም ሊፈጥር የሚችል አቅም ያለው ነው። ሞቃዲሾ በአንድ በኩል የሶማሊላንድን መገጠል ስትቃወም፣ በሌላ በኩል ደግሞ ከየመን በኩል ሊሰነዘር የሚችል ወታደራዊ ጥቃት የመከላከል ግዴታ ውስጥ እንድትወድቅ የሚያደርጋት ነው። ይህ በኤደን ባህረ ሰላጤና በባበል መንደብ የባህር መተላለፊያ መስመር በኩል የሚደረገው የዓለም አቀፍ የባህር ላይ ትራንስፖርት በአሁኑ ወቅት በየመን የሃውቲ ታጣቂ ቡድን ድሮንና ሚሳኤል ጥቃቶች ከፍተኛ መስተዋጎል ሊገጥሙ ይችላል የሚሉ ስጋቶች በከፍተኛ ሁኔታ እንዲነሱ አድርጓል። ይህ ደግሞ የታላላቅ ሀገራት የንግድ መርከቦች መንገዳቸውን እንዲቀይሩ፣ የጭነት ዋጋ እንዲነርና የባህር ላይ የኢንሹራንስ ዋጋም በከፍተኛ ሁኔታ እንዲጨምር የሚያደርግ ነው። ይህ የባህር ላይ አለመረጋጋት ደግሞ ከ95% በላይ ምርቷን በዚህ በኩል ወጪና ገቢ የምታደርገውና የንግድ እንቅስቃሴዎቿ በጅቡቲ የወደብ መስመር በኩል ለምታከናውነው ለኢትዮጵያ እጅግ ከፍተኛ የሆነ የኢኮኖሚና የብሔራዊ ደህንነት ስጋት ነው የሚሆንባት። ኢትዮጵያ በሶማሊላንድ በኩል የባህር በር ለማግኘት የምታደርገው ጥረት በአንድ በኩል ከጅቡቲ ወደብ ጥገኝነት ሊያላቅቃት የሚችል ትልቅ ስትራቴጂካዊ እድል ተደርጎ ቢወሰድም፣ በሌላ በኩል ግን እስራኤል በበርበራ ወደብ ላይ የምትመሰረተው ወታደራዊና የደህንነት ካምፕ የንግድ መስመሩን ለሃውቲዎች ቀጥተኛና ህጋዊ የጦርነት ኢላማ የሚያደርገው ከሆነ ቀጠናው ወደ ከፋ ኢኮኖሚ ቀውስ
የሚከተው ነው የሚሆነው። ለወደፊቱ የቀይ ባህርና የኤደን ባህረ ሰላጤ የደህንነት ሁኔታ ሲገመገም ስንመለከተው የእስራኤል ይፋዊ ዲፕሎማሲያዊና ወታደራዊ መገኘት በቀጠናው ላይ ቀደም ሲል የነበረውን ስውርና የተበታተነው የደህንነት ትብብር ወደ መደበኛ ግልጽና ቀጥተኛ የጦርነት ግንባር የሚቀይረው ሆኖ እናገኘዋለን። እስራኤልን አዲስ የሶማሊላንድን ስምምነት የኢራንና የሃውቲዎችን የባህር ላይ ስጋት ለመግታት የሚያስችላት ወሳኝ የደህንነት መገኛ አድርጋ ትመለከቷለች። ግን አጠቃላይ አፍሪካ ቀንድ ለረጅም ጊዜ የሚዘልቅ የፕሮክሲ ጦርነት ወይም የተላላኪዎች ጦርነት መድረክ የማድረግ እድሉ ደግሞ እጅግ ሰፊ መሆኑን ነው መመልከት ያለብን። አሜሪካ በቀጠናው ላይ ያላትን የፖለቲካ ተጽዕኖ ለማሳደግና የሃውቲዎችን ጥቃት ለመመከት ስትል በኤርትራ ላይ ጥላው የነበረውን የረጅም ጊዜ ማዕቀብ ለማንሳትም ልትገደድ የምችልበት እድል ሊያመጣ ይችላል። ይህ አዲስ የዲፕሎማሲ ውይይትም በቀይ ባህር ዙሪያ ያለውን የኃይል ሚዛን ይበልጡ ስብስብና ለመተንበይ አስቸጋሪ ሊያደርገው ይችላል። በቀጣዮቹ ዓመታት በሃርጌሳ፣ በሰንዓ፣ በሞቃዲሾ፣ በኢየሩሳሌም እንዲሁም በኢትዮጵያ የሚደረጉ ያንዳንዱ ፖለቲካዊ ስምምነቶችና ወታደራዊ እርምጃዎች የአፍሪካ ቀንድን የሰላምና የኢኮኖሚ ጣፋንታ በቀጥታ የሚወስኑ መሆናቸውን በግልጽ ነው የሚያሳዩ እነዚህ መረጃዎች በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዕለቱ እዚህ ላይ እንሰናበታለን። ሰላም። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት